ቡዜና ሄርሜላ እንግዲህ ተቀጣጥረው ሊገናኙ ነበረ፣ ግን ሄርሜላ አልተገኘችም። ልታገኛት ፈቃደኛ አይደለችም። የሁላችንም እንደምናውቀው ሄርሜላ እንዴት ብላ ልታገኛት ትችላለች? እየሰራች ያለችው ስራ ጥሩ አይደለም። ሲቀጥል ደግሞ የሰው ትዳር አፋታ ልጅና አባትን አብሮ እንዳይሆኑ ለያይታ ነው ያለችው። ግን አብዛኞቻችን ወይም ደግሞ ሩታ ምን እንደምትለው አብርሽ ሄርሜላ ከመጣች በኋላ አይደለም ጸባዩ የተቀየረው፣ እንደገና ደግሞ ጥፋቶችን እየደጋገመ እያጠፋ ያለው ሄርሜላ ከመምጣቷ በፊትም ጭምር ነው እየተባለ ነው። ግን ደግሞ እሱ አይደለም። ሄርሜላ ግን ነገሩን በጣም አባብሰዋለች። ሄርሜላ ነገሩን ቀይረዋለች። ብሩክ ሄርሜላን እንዲያገናኛት ከቡዜ ጋር ፈልጋ ነበር። ግን ብሩኬ ከሄርሜላ ጋር ሊያገናኛት አልፈልግም። እንደገና እሷን ፍቃደኛ አይደለችም። ግን ደግሞ ቡዜ ያለችው ነገር እንዴት ነው ከልጁና ከሚስቱ ጋር ነጣጥላችሁ ሰላም ያገኛል ብላችሁ እናንተ እኔን ወገባችሁን ገተራችሁ የምትከራከሩ እያለች ነው። ግን እውነቷን ነው። የሰው ልጅ ባህር ዳር ሆኖ ልጅ ወልዶ ሊያውም ልጅን የሚያክል ነገር ተበርክቶለት እንዴት ነው ሰላም የሚያገኘው? ብቻውን ሰላም የሚያገኘው እቤቱ ነው፣ ከልጁ ጋር ከባለቤቱ ጋር ማለት ነው። ከልጁ ጋር ከባለቤቱ ጋር ነው። ስለዚህ ቡዜ ያለችው ትክክል ነው። ይሄ ማለት ትልቅ ተቋም ነው። ትዳር ማለት እንደፈለግን የሆነ ነገር በተፈጠረ ሰዓት ነው የምንሄድ፣ የሆነ ነገር ሲሆን ደግሞ ተመልሰን የምንመጣበት አይነት አይደለም። ትዳር ማለት በጣም ኃላፊነትን የሚጠይቅ ብዙ ስትራግሎችን የምናሳልፍበት ነው። ትዳር ማለት ተከባብሮ በመተሳሰብ በመቻቻል አንተ ትብስ እኔ ትብስ ተብሎ እንጂ ዝም ብሎ ሁሌም ትንሽ ነገር በተነሳ ቁጥር እንቧከረ ከሆነ ምንም ዋጋ የለውም። በእርግጥ አብርሽ አሁን ላይ ፍራቸው ምንድን ነው? የሩታ ሀሳብ የመሰለው ከሄርሜላ ጋም ከሩታ ጋም ሳይሆን በቃ ይሆናል አይደል መሀል ላይ የሚቀር አይነት ስሜት ነው እየተሰማ ያለው። እንደዛ ነው እየመሰለ። ለምን ሩታና አብርሽ ብዙ እሰጥ አገባ የማይሆኑ ነገሮችን ተነጋግሯል። ያው ምንም ቢሆን ወልዷል። እንደ በፊቱ ፍቅራቸውን እንኳን እንደው መመለስ ባይቻል፣ ምናልባት መመለስ እንኳን ባይቻል፣ ግን ደግሞ ይሄ የተነጋገሩት ላፊ የተነጋገሩት በተለይ ፖስት የሚያደርጉት አለ ይሆናል አይደለም ስቶሪያቸው ላይ ፖስት የሚያደርጓቸው አንዳንድ ነገሮች አሉ፣ እርስ በርስ የሚመላለሱት ነገር እነሱ አሁን ሃይምሮ ላይ የሆነ ነገር ነው የሚፈጥሩት። ግን ደግሞ ትናንትና ጋሼም ብለው ነበረ ከዚህ በኋላ ጥፋት እንዳያጠፋ አድርጌ ላስታርቃችሁ ልጄ አብራችሁ እንድትሆኑ ፈልጋለሁ ብለው ነበር። ግን ደግሞ ነገሩ የተገላቢጦሽ ነው። አብርሽ በአጠቃላይ ተው የተባለውን ነገር ያደርጋል። ከሄርሜላ ጋር መራቅ አልፈለገም። ለምን ይመስለኛል በቃ አሁን ከሩታ ጋር ካልሆነ ከሄርሜላ ጋር ሊያቆም ነው። ገብቷችኋል? ግን ደግሞ ወደ ቡዜ ሀሳብ ሲሄድ ቡዜ ትክክለኛ ሀሳብ ነው የወሰነች ያለችው። እናንተ ልጁን ጎዳችሁት እንጂ ምንም የጠቀማችሁት ነገር የለም። እናንተ ልጁን ከቡታጅራ አዲስ አበባ አምጥታችሁት ምንም የጠቀማችሁት ምንም ያደረጋችሁለት ነገር የለም። ኦፍኮርስ ምንም ያደረጉለት ነገር የለም። ከትዳሩ ነው ጭራሽ እያለያዩት ያሉት። ከዚህ በፊትም አፋችሁን አውጥተው ከሩታ ጋር ስለተጣለክ ለምን ከሄርሜላ ጋር አብረክ አትሆንም? በቃ ሄርሜላ ታስፈልጋለች። ሄርሜላ በጣም ጥሩ ሴት ናት። ሄርሜላ በጣም አንተን ትሪት ታደርጋለች። ሄርሜላ እያሉ ነበር። ግን ነገሰቺ ሴት ምንድነው የሚገጥማት? እነዚህ ልጆችን አፋታ ሄርሜላ ራሱ ምን አይነት ትዳር ሊሆን ይችላል? ይሄ ልጅ እሺ ቢላት እንኳን ነገ በእሷ ላይ እነዚህ ጫናዎች እንደማይደርሱ፣ ነገ እነዚህ ስህተቶች እሷ ላይ እንደማይሰራ በምን እርግጠኛ ሆና ነው? እንደውም እሷ ብችል ለማስታረቅ ትዳሩን ወደ መመለስ አመጣጧን በእርግጥ ያው ከዚህ ፊት ቪዲዮ ላይ ነግሬያቸዋለሁ። እርግጠኛ ነኝ ከዚህ ፊት ከሶሻል ሚዲያው በስተጀርባ ይተዋወቃሉ። እዚህ ሶሻል ሚዲያ ላይ ብቻ አይደለም የሚተዋወቁት፣ በዚህ በ400K ብቻ አይደለም የሚተዋወቁት። እንደገና አቤል ራሱ የሄርሜላ ያክስት ልጅ እንደሆነ ነው የሚወጡ መረጃዎችም፣ እኔም ቪዲዮ ላይ እንደሰራሁላችሁ ማለት ነውና ስለዚህ ቢያንስ ከዚህ በፊት እኔ አንተን እወድሃለሁ አክብርሃለሁ በቃ ሲል ጓደኛ እንድትሆን ነው ፈልገው ብላለች አይደለ? ጓደኛ እንድትሆን ከተፈለገ እንኳን ቢያንስ ከሩታ ጋር ማስማማት በቃ አይደለም። አንቺ ከማላችሁ ወጥሽ ከሩታ ጋር ማስማማት። አንቺ ከዚህ በፊትም እኔ ከማላችሁ ወጥቼ አንቺ እኔን ስም ታነሻለሽ ብለሽ ሩታ ግቢም ሄደሻል። ይሄ ራሱ ድፍረት ነው። ሰጣ ገባ ከሷ ጋር እንትን ብለሻል እንዴ። እቺ ልጅ እኮ መክሰስን በደረጃ ብዙ ደረጃ ላይ መድረስ ትችላለች። በትዳር ላይ ሌላ ይሄ መማገጥ ምናምን ነገር ይሄ በህግ የሚያስቀጣልም እንደ ሰብአዊነትም ደግሞ ሃይምሮ እንዳለው ሰው ሊሆን የሚችል ነገር አይደለም። ነግበኔም ነው እና በአጠቃላይ ቡዜ ያለችው እናንተ ምንም ሰላም እየሰጣችሁት አይደለም ለልጁ። ከልጁ እራቁ በቃ። ከዚህ በኋላ እኔ ችግሩን ራሴ እፈታዋለሁ። በቃ እያንዳንዱን ነገር እኔ
እፈተዋለሁ ብላለች። ግን ደግሞ ነገሮቹ በጣም ከተበላሹ ከተወሳሰቡ በኋላ ነው ብዙ አሁን ላይ እየመጣች ያለችው። በእርግጥ እሷም ከሶሻል ሚዲያው ጀርባ ብዙ ነገሮችን ቢያንስ ሄርሜላን ለማግኘት ጥሪ ነበር፣ ግን ሄርሜላን ላገኛት አልቻልኩኝም። አዎ እንዴት ትገኛለች? ሄርሜላ የሰራችው ስራ ከቡዜ ፊት ቆሞ ሊያስወራት የሚችል ስራ አይደለም። እንደገና ደግሞ ጓደኞቹ ሆይ 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 ይላሉ እንዲገናኙ አብረው እንዲሆኑ አለ አይደለ? ሁሉም ለየራሱ የራሱ የሆነ ጥቅም ስለሚያገኝ ሁሉም በየራሱ ሆይ ሆይ ይላል። ስለዚህ እናንተ እንደውም ብትችሉ ሄርሜላን አርቃችሁ አብራችሁ ማስታረቅ አብራችሁ እንዲሆኑ ማድረግ ነበር፣ ግን ያ ነገር እየሆነ አይደለም። እስቲ እንደ እግዚአብሔር ፍቃድ እንግዲህ ነገሮች ይቀየራሉ ብለን ተስፋ እናደርጋለን። አብርሽም ደግሞ እውነት ተጸጽቶ እውነት ጥፋተኛ ነኝ ብሎ ሩታን አጥፍቻለሁ ባለቤቴ በቃ እኔ አጥፍቻለሁኝ እኔ ክስሻለሁ ብሎ ከዚህ በኋላ እንደውም አብሮ ሆኖ ቢያንስ እሱ ልጁን ትሪት እያደረገ እሷን እንድታርፍ ማድረግ ይኖርበታል። ትናንት ሩታን እንዳያችሁት በጣም ወሮባታል፣ በጣም ፏ ብላለች። እውነት ለመናገር በጣም ደስ ብሎኛል። እንደዚህ ምር ብሎባት ቆንጆ የሆነ ስላየኋትኝ። በእርግጥ ቆንጆ ናት፣ ግን ደግሞ የሆነ የራስ ቤት የራሱ የሆነ አለ ደስ የሚል የሆነ ይሄ ድንቡሽቡሽ ያለ ፊቷ ምናምን ነገር በጣም ነው የሚያምርባት እና ስለዚህ ትላንትናም ጋሼን በስርዓት አክብራ ነበር ስታወራቸው የነበረው። እሳቸው መልፋት እንደሌለባቸው ሁልጊዜ ችግር በተፈጠረ ቁጥር እሳቸው መጥተው ነገሮችን መፍታት ሳይሆን ቢያንስ እኛ ራሳችን ችግሮቻችን መፍታት እንችላለን፣ አይደለም የራሳችን ችግር የሰዎችም ችግር መፍታት እንችላለን ያለችው ሩታ እውነቷን ነው። ሰው ከራሱም አልፎ የሰውን ችግር መፍታት ይችላል። ግን ደግሞ ጋሼ ምንድን ነው ያሉት? እኛም ከዚህ በፊት ልጅ በነበርን ሰዓት በእናንተ እድሜ ላይ ብዙ ስህተቶችን አጥፍተን ብዙ ክስተቶችን ሰርተን በቃ ተው ተብለን ተመክረን ተዘክረን ነው እኛ እዚህ ደረጃ ላይ የደረስ ነው። አንተ ትብስ እኔ ትብስ ተባብለን ነው። ትዳር ዝም ብሎ አለ አይደለ? ዝም ብሎ ይሄ በትንሽ ነገር የሚፈርስ በትልቅ ነገር የሚፈርስ ነገር አይደለም። ተቻችሎና በመቻቻል ነው እያሏት ነበረ። እውነት ለመናገር እውነት ነው። ችግሮችን አብሮ በጋራ በመፍታት ነው እንጂ ይሄ የሆነ ነገር በተፈጠረ ሰዓት ዝም ብሎ ይሄ እንቧ ከረዮ ማለት አይደለም። ግን ደግሞ ይመስለኛል አብርሽም ገና ይሄ ወጣትነት ልጅነት አለው። ይሄ ገና ይሄ የጉርምስናው እድሜ ራሱ ገና ነው፣ አልጨረሰውም ይመስለኛል። እሱ ይመስለኛል ሰው የሚለውን ነገር ይሰማል። በራሱ ነገሮችን የማረጉ ኃላፊነቱ ትንሽ የሚጎለው ይመስለኛል። ለምን ብዙ ጊዜ በጓደኞች የሚመራ አይነት ነገር ነው። ከዚህ በፊትም እስቲል እንኳን እሷ የሞለየው ሰዓት እንኳን በደረሳት እሱ ወደ ሌላ ሀገር ትሄዶ ነበር፣ ድጋሚ መጣ። ትንሽዬ በመሃል ጥሩ ነገር ተፈጠረ፣ ድጋሚ ደግሞ እንደዚህ ሆነ። ትልቅ ዋነኛውን ነገር ሄርሜላ ነች። በቃ አሁን ሄርሜላ ከገባች በኋላ ነው ህይወታቸው በጣም ምስቅልቅሉ የወጣው። በጣም ሳይሆን በቃ ለመለያየትም ያደረሳቸውና ሩታም እንዳትራራ እና እንዳታዝንለት ያደረገው የሄርሜላ በመሃላቸው መግባት ነው። ሩታ ደግሞ ሄርሜላን ማየት አትፈልግም። በቃ ጭራሽ ማየት አትፈልግም። እሱ ደግሞ ሆን ብሎ ከእሷ ጋር ይሄዳል። ሆን ብሎ ከእሷ ጋር ነው ቤት ድረስ እንኳን የሚሄደው። እቺ ልጅ በቤተሰቦቿ ቤት እንኳን ሰላም አላገኘችም። በቃ አብረካት እንድትሆን አትፈልግም፣ ልታያት አትፈልግም። አንተ ደግሞ እርግፍ አድርገህ መተው የማትችልበት ምክንያት ከሁለት ያጣው እንዳልሆን ነው እያልክ ያለው። ግን ደግሞ ቢያንስ ለልጅህ ስትል ዋጋ መክፈል ይኖርብሃል። ትናንትናም እንዳልኳችሁ የሰው ልጅ እናትና አባት ለልጁ ብዙ ዋጋ ይከፍላል። ነገ ላይ አባቴ እኮ እንዲህ ዋጋ ከፍሏል፣ እናቴ እኮ እንዲህ ዋጋ ከፍላለኛለች ብሎ እንኳን የሚያወራ ልጅ ይኖራችኋል። እና ብትታረቁ ብትስማሙ መልካም ነው። ሩታ የምትመለስ ልጅ ናት ማለት የምትመለስ ናት። አንተ ግን ብትመለስም ስህተት ትሰራለህ። ያ ነው ሩታን የሚያሳስባት። እኔ ድጋሚ አብሮ ብሆን ራሱ ድጋሚ ስህተት ነው ይሰራል። እስከ መቼ ነው ስህተት እየተሰራ እየታረመ ከዚህ ልጅ ጋር አብሮ የሚሆነው? የእሷ ፍርሃት እንጂ ሩታ ጥላቻ አይደለም ያለባት። አንተን አትጠላክም፣ ግን ስራህን፣ ተግባርን፣ ድርጊትን ትጠላዋለች። ለምን? አንተን ትወዳለች፣ ታፈቅራለች፣ እናውቃለን። ስትገናኙ እንኳን ክብር አላት፣ ሪስፔክት አላት። ስታወራክ እንኳን ቃላት መርጣ ነው የምትጠቀመው። ያው አንተ ሁልጊዜ አንቺ ነገሮችን ከያሻለቂም ትላት አለክኝ እንጂ ስታይክ እንኳን በስት እያየችክ ነው የምታወራክ። በጣም ሪስፔክት አላት ለአንተ፣ ግን ያን ነገር አልተረዳህላትም። አታርግ የተባልከውን ነገር ባለማድረግ
ከሩታ ጋር አብረክ እንድትሆን ሁላችንም ምኞታችን ነው። ቤተሰብ ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።